እስቲ አስቡት፣ በአንድ ስር ላይ የበቀሉ ለሺህ ዓመታት አንድ ላይ የቆሙ ግን በልባቸው ውስጥ የተለያየ ዜማ የሚያዜሙ ሁለት ጥንታዊ አብያተ ክርስቲያናት። አዎ፣ ዛሬ የምናየው በኢትዮጵያ ኦርቶዶክስ ተዋሕዶ እና በግብፅ ኮፕቲክ ኦርቶዶክስ አብያተ ክርስቲያናት መካከል ያለውን እጅግ አስገራሚ የአምልኮ ልዩነት ነው። እስቲ ያስቡት፣ ለ16 ክፍለ ዘመናት ከ1600 ዓመታት በላይ እነዚህ ሁለት አብያተ ክርስቲያናት እኮ አንድ ነበሩ። አዎ አንድ፣ በአንድ እምነት፣ በአንድ ሐዋርያዊ ሰንሰለት የተሳሰሩ፣ ሁለቱም የቅዱስ ማርቆስን መንበር ይጋሩ ነበር። እናም ይሄ ጥልቅ አንድነታቸው ነው ዛሬ የምናያቸውን ልዩነቶች ይበልጥ እንቆቅልሽ የሚያደርግባቸው። ማርቆስ አባታችን፣ እስክንድርያ እናታችን። ይሄ አባባል ዝም ብሎ በታሪክ መጽሐፍት ውስጥ ያለ ደረገ ሐረግ እንዳይመስላችሁ፣ በፍጹም። የኢትዮጵያ ቤተ ክርስቲያን ለእስክንድርያ የነበራትን ጥልቅ ቤተሰባዊ ስሜት ነው የሚያሳየው። ለዘመናት በምዕመናን ልብ ውስጥ የኖረ ሕያው ትስስር ነው። እንግዲህ የዛሬው ዋና ጥያቄ እዚህ ላይ ነው የሚመጣው። ይህን ያህል ጥልቅ የጋራ ታሪክ ያላቸው በልባቸው ውስጥ በሚፈጸመው ቅዱስ ሥርዓት ላይ ይህን ያህል ትልቅ ልዩነት እንዲፈጠር ያደረገው ምንድን ነው? ይህ እኮ መልስ የሚያሻው አስገራሚ ምስጢር ነው። እሺ፣ ልዩነቶቹን በደንብ ከማየታችን በፊት መጀመሪያ ወደ ኋላ ተመልሰን በመካከላቸው የነበረውን ይህን የማይነጣጠል ግንኙነት እንመልከት። ምክንያቱም ይሄ ግንኙነት ነው ልዩነቶቹን ለምን ይህን ያህል አስገራሚ እንደሆኑ ለመረዳት የሚረዳን። አንድ ጊዜ አስቡት፣ ለዘመናት የኢትዮጵያ ቤተ ክርስቲያን መንፈሳዊ መሪዎች ጳጳሳት የሚመቱት ከግብፅ ነበር። መንፈሳዊ መጻሕፍቶቿ ሳይቀሩ ከግብፅ ቋንቋ ተተረጉሞ ነበር። ይሄ እኮ የአንድ አካል ሁለት ክፍሎች እንደነበሩ በግልጽ ነው የሚያሳየው። እና ይህን ጥብቅ ትስስር ስናውቅ ነው የአምልኮ ሥርዓቶቻቸው ልዩነት ዝም ብሎ የባህል ልዩነት ሳይሆን ከዛ የዘለለ ጥልቅ ጥያቄ የሚሆነው። እሺ፣ አሁን እንግዲህ ወደ መጀመሪያው ትልቁ ልዩነት እንምጣ። ይህም በኢትዮጵያ ሥርዓተ አምልኮ ውስጥ ልዩ እና ማዕከላዊ ቦታ ያለው የተቀደሰው ታቦት ነው። ታቦት ቃሉ ራሱ የመጽሐፍ ቅዱሱን የቃል ኪዳኑን ታቦት ያስታውሳል አይደል? ነገር ግን በኢትዮጵያ ቤተ ክርስቲያን ውስጥ ይሄ ከታሪካዊ ትውስታ እጅግ የላቀ ነው። ታቦት ማለት የቤተ ክርስቲያኑ ሕያው ልብ ነው ማለት ይቻላል። ያለሱ ሕንፃው ዝም ብሎ ሕንፃ ነው እንጂ ቤተ መቅደስ ሊሆን አይችልም። ልዩነቱ እጅግ ግልጽ ነው አይደል? በኢትዮጵያ ታቦት ማለት የቅዳሴው ምትክ የሌለው መሰረት ነው። ያለሱ ቅዳሴም ሆነ ቤተ ክርስቲያን ህልውና ያላቸውም። በቃ በግብፅ በኩል ደግሞ መንበር የሚባል ቅዱስ ንዋይ አለ። ግን የኢትዮጵያውን ታቦት ያህል የአምልኮ ማዕከል አይደለም። ልዩነቱ ይሄ ነው። አንዱ የሥርዓቱ አስፈላጊ አካል ሲሆን፣ ሌላኛው ግን የሥርዓቱ ህልውና ራሱ ነው። በጣም ጥሩ። አሁን ደግሞ ወደሚቀጥለው ትልቅ ልዩነት እንሂድ። ይህም በቅዳሴው እጅግ በጣም የተቀደሰ ክፍል ላይ በሚጸለዩት ጸሎቶች ላይ የሚታየው ልዩነት ነው። እንግዲህ አናፉራ ሚለውን ቃል ብዙ ሰው ላያውቀው ይችላል። በቀላሉ የቅዳሴው ዋና እና ማዕከላዊ ጸሎት እንደሆነ ማሰብ ይቻላል። በቃ ቅዱስ ቁርባኑ የሚለወጥበት ክፍል የሥርዓቱ ልብ ማለት ነው። እናም ልዩነቱ እዚህ ላይ ነው የሚጀምረው። የኢትዮጵያ ቤተ ክርስቲያን ስንት መሰላችሁ? 14 ተለያዩ አናፎራዎችን ትጠቀማለች። ይሄ የአምልኮዋን ስነ ጽሑፋዊ እና መንፈሳዊ ባለጸግነት የሚያሳይ እውነትም አስደናቂ ቁጥር ነው። ለእያንዳንዱ ወቅትና በዓል የተለየ ጸሎትና ዜማ አላት ማለት እኮ ነው። በአንጻሩ ደግሞ እናት የሆነችው የግብፅ ኮፕቲክ ቤተ ክርስቲያን በይፋ የምትጠቀመው 3 አናፎራዎችን ብቻ ነው። እንዲያውም በብዛት የሚሰማው አንድ ብቻ ነው፣ የቅዱስ ባሲሊዮስ ቅዳሴ። እስቲ ያስቡት፣ ከ14 ወደ 3 ልዩነቱ እጅግ በጣም ሰፊ ነው። እሺ፣ አሁን ደግሞ በሥርዓተ ቅዳሴ ወቅት የሚከናወነው ሌሎች ቁልፍ ድርጊቶችን አንድ ላይ ሰብሰብ አድርገን በመካከላቸው ያሉትን ልዩነቶችን እንመልከት። እዚህ ላይ 2 ተጨማሪ በጣም ግልጽ ልዩነቶችን እናገኛለን። የመጀመሪያው ነገር በቅዳሴው ላይ የሚሳተፉ ካህናት ቁጥር ነው።
በኢትዮጵያ ቤተ ክርስቲያን ቁጥሩ ጥልቅ ምሳሌያዊ ትርጉም ስላለው የተገደበ ነው። በግብፅ ግን ገደብ የለውም። ሁለተኛውና ምናልባትም ከዚህ የበለጠ መሰረታዊ የሆነው ልዩነት ደግሞ ለቁርባን የሚቀርበው ህብስት ነው። ይሄ ነጥብ በጣም ወሳኝ ነው። ምክንያቱም ልዩነቱ እንዲሁ በዘፈቀደ የመጣ ሳይሆን ከጀርባው ጥልቅ ስነ መለኮታዊ ምክንያት አለው። የኢትዮጵያ ቤተ ክርስቲያን የእርሾ የሌለበት ህብስት ስትጠቀም የክርስቶስን ያለ ኃጢአት መወለድና የድንግል ማርያምን ንጽሕና እያጓላች ነው። የግብፅ ቤተ ክርስቲያን ደግሞ በእርሾ አማካኝነት ክርስቶስ የሰው ልጆችን ኃጢአት መሸከሙን ታስተምራለች። የሚገርመው ሁሉም ትርጓሜዎች የየራሳቸው የሆነ ውበት እና ጥልቅ መንፈሳዊ መልእክት አላቸው። እንግዲህ ወደ ማጠቃለያው የደረስን ነው። አሁን መጀመሪያ ላይ ያነሳነውን ማዕከላዊ ጥያቄ በቀጥታ እንመልሰው። እነዚህ ሁሉ ልዩነቶች ለምን ተፈጠሩ? ዋናው ቁም ነገር ይሄ ይመስለኛል። ልዩነቶቹ የእምነት ክፍፍል ውጤቶች አይደሉም፣ በፍጹም። ይልቁንስ የበለጸጉ የባህልና የታሪክ መግለጫዎች ናቸው። ሁለቱም አብያተ ክርስቲያናት ለተመሳሳይ ቅዱስ እውነቶች የተለያየ ምሳሌያዊ ትርጓሜ የሰጡና በተለይ ደግሞ የኢትዮጵያ ቤተ ክርስቲያን ከብሉይ ኪዳን የአምልኮ ስርዓቶች ጋር ያላትን ጥብቅ ቁርኝት እንደ ታቦት ባሉ ልማዶች በግልጽ ታሳያለች። እናም የዚህ ሁሉ ገለጻ ዋናው መልእክት ምንድን ነው? ይሄ ነው። በእምነት አንድ መሆን የግድ በስርዓት አንድ መሆንን አይጠይቅም። እነዚህ ሁለት ጥንታዊ አብያተ ክርስቲያናት በአንድ የክርስቶስ እምነት ላይ ጸንተው ቆመዋል። ነገር ግን ይህ አንድነታቸው በልዩ ልዩ ስርዓቶቻቸው ውበትና ብልጽግና ውስጥ ይበልጥ ጎልቶ ይታያል። እናም ይሄ ሁሉ ነገር በአንድ ትልቅ ጥያቄ ይተወናል። እንደነዚህ ያሉት ጥንታዊ ተቋማት የበለጸገ ማንነታቸውን ሳያጡ ከዘመኑ ጋር አብረው የሚጓዙት እንዴት ነው? ይሄ ዛሬ ያየነው ውበት ለወደፊት እንዴት እንደሚቀጥል ሁላችንም ልናስብበት የሚገባው ጥያቄ ነው።